ተዘዋውረን ያየነው ኢድ በዓልን አስመልክቶ የተካሄደ ባዛር ነው ያየናቸው። ያው ሁሉም የፍጆታ እቃዎችንም አይተናል፣ የፋብሪካ ምርቶችንም አይተናል። በጣም ጥሩ ገበያውን ሊያረጋጋ የሚችል በተለያየ ምክንያት ዋጋ ሊጨምር የሚችለውን ለማርገብም ጭምር የኑሮ ውድነቱን ለማቅለል የሚያግዝ ባዛር ነው የሚል ያለኝ ማለት ነው። እንግዲህ እንደዚህ አይነት ባዛሮች ባለፈውም ሴቶች ቀንን ማርቼት በተመለከተ እዚህ ቦታ ላይ ለከተማ ያዘጋጀበት ሁኔታ አለ። እነሱን ምክንያት በማድረግ የሚዘጋጁ ባዛሮች በጣም ጠቃሚ፣ ህብረተሰቡ በጣም ይጠቀማል። አምራቾችም ደግሞ በቋሚነት በተለይ ቢዝነስ ካርድ ምንም እየሰጡ እያየናቸው ነው ስንጎበኝ። በቀጣይ ቋሚ ሸማች ወይም ደግሞ ደንበኛ እንዲያገኙ ያስችላቸዋል። ስለዚህ ለሸማቹ በጣም ጠቀሜታ የሚሰጥ ለአምራቾቹም ደግሞ የገበያ እድል የሚፈጥር ነው ማለት ነው እና እንደዚህ አይነት ባዛሮች በጣም መበረታታት አለባቸው። ዋጋቸውም በጣም ተመጣጣኝ ፌር የሆነ ዋጋ ነው እየሸጡ ያሉት እና ይሄ ጥሩ ነገር ነው። የከተማ አስተዳደሩም አንዱ የከተማዋን የፍጆታ እቃዎችን ሌሎች ምርቶችንም የገበያ ለማረጋጋት ከሚጠቀምባቸው ስልቶች አንዱ እንደዚህ አይነት ገበያዎችን እነዚህ ሰንዴ ማርኬት የምንላቸው የእሁድ ገበያ የመሳሰሉት እንደተጠበቀ ሆነ ደግሞ በአዘቦት ቀን ደግሞ እንደዚህ አይነት ገበያዎች በጣም አስፈላጊ ናቸው። ጥቅሙም ለሁለቱም ለአምራቹም ለሸማቹም በጣም ጠቀሜታ ያላቸው ናቸው። በዚህ አጋጣሚ እንግዲህ እዚህ አካባቢ ያለ ህብረተሰብ የሲቪል ሰርቫንትም ጭምር ይህንን ገበያ ተጠቅሞ በተመጣጣኝ ዋጋ ምርት እንዲሸምት እኔም ስላየው ጭምር ጥሬን አቀርባለሁ። እሺ፣ አመሰግናለሁ። የአራዳ ክፍለ ከተማ አስተዳደር የኢድ አልፈጥርን ባህል አስመልክቶ እንደዚሁ መጪውን የኢድ አዳዳ ባህል አስመልክቶ የባዛር ዝግጅት ነው እያካሄድን ያለ ነው። እንግዲህ በዚህ ባዛር ዝግጅት ላይ የስራ እድል የተፈጠረላቸው ዜጎች፣ አምራች ኢንዱስትሪዎች በሙሉ እዚህ ውስጥ እንዲካተቱ አድርገናል። የመጀመሪያው ያለው በተለይ ከምግብ አቅርቦት ጋር ተያይዞ ያሉ ነገሮች የአትክልት ፍራፍሬዎቹ እነዚህ በብዛት እንዲቀርቡ ተደርጓል። ህብረተሰቡን በተመጣጣኝ ዋጋ እንዲያገኝ፣ እንደዚሁም ደግሞ የእንቁላል አቅርቦትን ከበዓሉ ጋር ተያይዞ የእንቁላል እጥረት እንዳይገጥም ቀድመን በቂ ዝግጅት ስናደርግ ቆይተን አሁን በባዛሩ ላይ በበቂ ሁኔታ አቅርበናል። እንደዚሁም ደግሞ የኢንዱስትሪ ምርቶች የሆኑትን የህብረተሰቡን ፍላጎት መነሻ አድርገን እነዚህም ግብአቶች በተለያዩ በአይነትም በጥራትም እየቀረቡ ያሉበት ሁኔታ አለ። እንግዲህ ተዘዋውረን እንዳየነው ከዋጋ አንጻር ነፃ ገበያው ላይ ካለው እዚህ ባዛር ላይ የሚቀርበው አይነቶች ላይ ከፍተኛ የሆነ የዋጋ ልዩነቶች እንዳሉ አይተናል። በዋጋ ብቻ ሳይሆን እያንዳንዱም ደግሞ ጥራት ያለው እቃዎች ለህብረተሰቡ በተመጣጣኝ ዋጋ እየቀረበ ነው። ስለዚህ ህብረተሰቡ እንግዲህ አሁን ያለው ጊዮርጊስ አካባቢ ላይ ነው። በርካታ የህብረተሰብ ክፍል የአራዳ ክፍለ ከተማ ነዋሪዎችም አጎራባች ክፍለ ከተማ ነዋሪዎችም እንደዚሁም ደግሞ በስራ ጉዳይ አራዳ ላይ እየሰሩ ያሉ የተለያዩ የህብረተሰብ ክፍሎች ግብይት እየፈጸሙ አይተናል። በዚህም ግብይት በጣም ደስተኛ እንደሆኑ፣ እቃው ጥራት ያለው እንደሆነ፣ ዋጋዎችም ተመጣጣኝ መሆናቸውን እነሱ ምስክርነት እየሰጡ ነው። ስለዚህ ህብረተሰባችን የቀረበውን የባዛር የቀረበ ጥራት ያለው ዋጋ በተመጣጣኝ ዋጋ እንዲያገኝ የተመቻቸ ነው። ስለዚህ እድሉ እንዲጠቀሙበት በዚህ አጋጣሚ ጥሪ እናስተላልፋለን። ገበያው በጣም ቆንጆ ነው። ለምንድነው ቆንጆ ነው ያልኩት? አንደኛ የተለያዩ ሱቆች ላይ ካለው ዋጋ አንጻር የተመጣጠነ የሰውን ገቢ ያማከለ ነው ብዬ አስባለሁኝ። በተለይ ለመንግስት ሰራተኛው ብዙ አቅርቦቱን ለማያገኘው የሰፊው የህብረተሰባችን ክፍል ይሄ ባዛር መዘጋጀቱ በተለያየ ቦታ እንደዚህ መደረጉ ኑሮ ውድነቱን ይቀንሳል ብዬ አስባለሁ። ስለዚህ አሁን መንግስት በተለያዩ ቦታዎች ላይ እንደዚህ እያደረገ ያለው ነገር በተለይ የተለያዩ እቃዎቹም ስታያቸው አቅርቦቱ የተለያየ አይነት ነው። ከፍራፍሬ አትክልቶች፣ ሰው ጤናውንም እንዲጠብቅ ከማሰብ አንጻር እንቁላል፣ የወተት ተዋጽኦ፣ የስጋም የዶሮም አሉና እሱ ህብረተሰቡን ይረዳዋል ወይም ደግሞ ያግዘዋል ብዬ አስባለሁ። ሁሉንም ምርት ሽንኩርት ይዤ ቀርብ ያለሁኝ ይኸው እንደምታዩት ደረቅ ሽንኩርት ነው። ይሄ አሁን ገበያ ላይ 45 ብር 46 ብር እየተሸጠ ነው።
ግን እኔ 35 ብር እየሸጥኩት ነው ያለሁት። አሪፍ ሽንኩርት ነው፣ ደረቅ ሽንኩርት ነው። ድንችም እንደምታየው የሚያምር ድንች ነው 45 ብር ይላሉ። ያው እኔ አሁን 40 ብር እየሸጥኩት ነው ያለሁት። ጥቅል ጎመን አለ። ጥቅል ጎመን ገበያ ላይ 25 ብር ነው የተሸጠ ያለው። እኔ ደግሞ ያው 22 ብር እየሸጥኩት ነው ያለሁት። ሌሎችም አሉ እነ ባሮ እነ ቆስጣ። እስከ ሳምንት ቅዳሜና እሁድ ሰርተን እንወጣለን። ያው እንደምታያቸው ሸማቾቹ እየተጋፉ እየገዙን ነው። የአቅርቦት ችግር የለብንም እኛ ጋር አለ። በማንኛውም ሰዓት አለን። እስከ ማታ እስከ 1 ሰዓት ተኩል ድረስ አለ። አመት በዓልን በተመለከተ ሳይሆን ቅዳሜና እሁድ ሁሌ ስለሆነ የምናቀርበው ይምጡ። ሁሉም ቦታ አለ። ወረዳ 5 ላይም አለን፣ ወረዳ 6 ላይም አለን። ይምጡና ይግዙ አለ። ምርት በሰፊው አለ። መንግስት በሚያቀርብልን ዋጋ እኛም መንግስት ባቀረበልን ከኋላ ሆነን እኛም መንግስትን እየደገፈን እየሰራን ያለን። 30 ብር ሽንኩላ ነው እንቁላሉ አለ እና መንግስት በዚህ ላይ ትኩረት ሰጥቶ መስራት አለበት። ከልማቱ ጎን ለጎን የኑሮ ውድነት መቃለል አለበት። አልሐምዱሊላህ ብንል ሚዛን ይሆናል በሏል።